ክብርን ላንተ እናመጣለን፣ ክብርን እናመጣለን። ኢየሱስ በውስጥ ሰውነታችን በኃይል እንድታጠነክረን ያንተ ታላቅነት ያንተ ማንነት በልባችን እንዲሳል ኢየሱስ አንተ በሙላት በሕይወታችን እንድትገለጥ ዛሬ በዚህ ማለዳ እንጸልያለን። ታላቅነት በሕይወታችን እንዲገለጥ፣ ገናናነት በሕይወታችን እንዲገለጥ እግዚአብሔር የዘላለም አምላክ ሃሌሉያ ተመስገን 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 ኢየሱስ ተመስገን ሃሌሉያ ተመስገን የዘላለም አምላክ ተመስገን ስምህ ይባረክ ተመስገን 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 ሃሌሉያ ይገባሃልና አሜን ይገባሃልና አሜን ይገባሃልና ሃሌሉያ ይገባሃል የዘላለም አምላክ ይገባሃል መንፈስ ቅዱስ ሃሌሉያ የልቦና አይኖቻችንን አብራለን። የመጥራቱ ተስፋ በቅዱሳን ዘንድ ያለ የርስት ክብር ባለጠግነት ምን እንደሆነ እንድንረዳ እግዚአብሔር የዘላለም አምላክ በዚህ በመጨረሻው በክፉ ዘመን አንተን ማሰብ እንዲሆንልን እግዚአብሔር መንፈስ ቅዱስ በላይ ያለውን እሹ እንደሚል ቃል በኢየሱስ ስም አንተን ማሰብ አንተን መናፈቅ እንዲሆንልን እኔ በናዝሬቱ ጌታ በኢየሱስ ስም ጸልያለሁ። ተስፋችን ይሁንከው የናዝሬቱ ኢየሱስ የምትመጣው የናዝሬቱ ኢየሱስ ሙሽራችን የናዝሬቱ ኢየሱስ ስም ይባረክ። እናመሰግንሃለን፣ እናከብርሃለን። ክብር ላንተ ይሁን መንፈስ ቅዱስ ቬሎስ ፓራቬራ ዲያስ ሜንዶስ ካቤራ ግላስ ፓጄ ዲክላስ ፖራዲ አዱዋም ባሪክላስ ታቬና ናማስ Jelabaka rabagai divas sopani ramantele jekrabilados ebraglas sabina dondolobas እናመሰግናለን አባ ስምህ ይባረክ መንፈስ ቅዱስ አንተን የሚመስል የለም። እናመሰግናለን ስምህ ከዘላለም እስከ ዘላለም የተባረከ ይሁን። ሃሌሉያ በዚህ ውስጥ በተለያየ ጌታ ወይ መከራ ሸለቆ ግራ መጋባት በተስፋ መቁረጥ እግዚአብሔር ሆይ የሚያልፉትን አንተ እንድታስባቸው ተስፋቸው እንድታደስ ኃይላቸው እንድታደስ የዘላለም አምላክ እግዚአብሔር ሆይ እጅ ጣልቃ እንድትገባ መንፈስ ቅዱስ እጅ ጣልቃ እንድትገባ እጃቸውን እንድትይዝ እግዚአብሔር መንፈስ ቅዱስ ከገቡበት ነገር የሚያወጣ እግዚአብሔር የዘላለም አምላክ ከየትኛውም ተስፋ መቁረጥ ከየትኛውም ግራ መጋባት እግዚአብሔር የዘላለም አምላክ እጅ ክንድ እንዲያስመልጣቸው እኔ በናዝሬቱ ጌታ በኢየሱስ ስም ጸለይኩኝ። ጣልቃ ግባ፣ እጅ ጣልቃ ትግባ። እግዚአብሔር መንፈስ ቅዱስ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን፣ እናከብርሃለን። ጊዜያችንን ሰዓታችንን ሁሉ ባርክልን። በኢየሱስ ስም ጸለይን። ጌታ መንፈስ ቅዱስ ጸጋን ስጠን፣ ኃይልን ስጠን። እነዚህን ቀናት የምንጸልይበት የእግዚአብሔር ጸጋ ይለቀቅልን፣ የመንፈስ ቅዱስ ኃይል ይለቀቅልን። እግዚአብሔር የዘላለም አምላክ የመንፈስ ቅዱስ ኃይል ይለቀቅልን፣ የመንፈስ ቅዱስ ኃይል ይለቀቅልን፣ የመንፈስ ቅዱስ ኃይል ይለቀቅልን። በጌታ በኢየሱስ ስም ኃይል ይለቀቅልን፣ የምንጸልይበት ኃይል ይለቀቅልን፣ ጉልበት ይለቀቅልን። ኦራባሃጄኒስ ፓራቬሎስ አዲያናስ እናመሰግናለን፣ እናከብርሃለን። በጌታ በኢየሱስ ክርስቶስ ስም ጸለይን፣ አሜን። ሃሌሉያ ስም ይባረክ። እግዚአብሔር አምላካችን የተባረከ ይሁን። ቅዱሳን በጌታ ሰላም ሁላችሁንም ሰላም እላችኋለሁ። እግዚአብሔር አምላካችን የተባረከ ይሁን፣ አሜን። የረዳን የዘላለም አምላክ ስሙ ይባረክ። ዛሬን ያሳየን በእውነት ከእግዚአብሔር የተነሳ ሆኖልናልና ስሙ ይባረክ፣ አሜን። እግዚአብሔር አምላካችን የተባረከ ይሁን። በሱ ጸጋ በሱ ኃይል በእግዚአብሔር ረድኤት ዛሬ ላይ ደርሰናል። ስሙ ይባረክ። እግዚአብሔር መልካም አምላክ ነው፣ አሜን። ሃሌሉያ። እግዚአብሔርን እጅግ አድርገን እንባርካለን፣ አሜን። ስለዚህ ሰዓትና ጊዜ
እግዚአብሔር የተባረከ ይሁን። ዛሬም እግዚአብሔር ታሪክን የመቀየር ኃይል አለው። አሜን። ነገሮችን የመለወጥ ኃይል አለው። የእናንተን ህይወት፣ የእናንተን ታሪክ፣ የእናንተን ነገር ሁሉ እግዚአብሔር የመለወጥ ኃይል አለው። ስሙ ይባረክ። አሜን። በዚህ መንፈስ ከኔ ጋር እንድትቆዩ ኢንከሬጅ አረጋችኋለሁ። እግዚአብሔር መለወጥ ኃይል አለው። እግዚአብሔር ይደርሳል፣ ታሪክን ይቀይራል። በዘመናት መካከል ይህንን የእግዚአብሔርን ክንድ ተለማምደናል። ዛሬ እያንዳንዳችሁን እግዚአብሔር በህይወታችሁ ምን ተናገራችሁ፣ እግዚአብሔር በዘመናችሁ ላይ ምን አደረገ፣ እንዴት ደረሰላችሁ ብላችሁ ብዙዎቻችሁ ብዙ ቴስቲሞኒ ያላችሁ እግዚአብሔር ይባረክ። ዛሬ ላይም እግዚአብሔር እንደደረሰልን እንጂ እንደደረሰብን አንመላለስም። አሜን። እግዚአብሔር አምላካችን የተባረከ ይሁን። እግዚአብሔር ዛሬም ይደርሳል። ዛሬም ካለንበት ከተለያየው ነገር ውስጥ ሊያወጣን ይችላል። ስሙ ይባረክ። ሁኔታችሁ የትኛውም ነገርን ይምሰል፣ በምንም ውስጥ እለፉ፣ እግዚአብሔር ይደርስና ከዛ ነገር ውስጥ የማውጣት ኃይል አለው። እግዚአብሔርን ታምኑታላችሁ? እግዚአብሔርን ካመናችሁ ይሄንን በሉ፣ እግዚአብሔር ታሪኬን ይቀይራል። እግዚአብሔር ነገሬን ይቀይራል። እግዚአብሔር ህይወቴን ይቀይራል። እግዚአብሔር ካለውበት ነገር ያወጣኛል። ለእግዚአብሔር የሚሳነው ነገር የለም። የትኛውንም ዓመት ይፍጅ፣ የትኛውንም ወራት ይፍጅ፣ የትኛውንም ሳምንታት ይፍጅ፣ እግዚአብሔር የመለወጥ ኃይል አለው። በእኛ ነገር ውስጥ ጣልቃ ይገባል። በጌታ በኢየሱስ ስም ዛሬ ብዙ ጊዜ ሆኖታል፣ ተስፋ ቆርጫለሁ፣ ከዚህ በኋላ አይሆንም የምትሉት ነገር ውስጥ እግዚአብሔር በዛ ነገራችሁ ጣልቃ ገብቶ ነገርን የመለወጥ ኃይል አለው። ታሪክን የመቀየር ኃይል አለው። ለእግዚአብሔር የሚሳነው ነገር የለም። ክብር ለኢየሱስ ይሁን። አሜን። የኔን ነገር ይቀይራል በሉ። ታሪኬን ይቀይራል። እግዚአብሔር የሚሳነው ነገር የለም። የኔን ታሪኬን ቀይር ብዬ በሚሄድበት መንገድ ውስጥ ከእግዚአብሔር ጋር ኢንካውንተር አደርግና እግዚአብሔር ደግሞ የኔን ህይወት፣ መንፈሳዊ ህይወቴን ይቀይራል። ህይወቴን ያብበዋል፣ ያሳብበዋል ህይወቴን። እግዚአብሔር አምላካችን የተባረከ ይሁን። እግዚአብሔር በዘመናት መካከል በኔ ህይወት፣ በአንቺ ህይወት ይሄን ያደርጋል። አሜን። ታሪክሽ ይቀየራል። ታሪክ ይቀየራል። የእግዚአብሔር ጊዜ አለ። የእግዚአብሔር ሲዝን አለ። እግዚአብሔር የሚመጣበት ጊዜ አለ። እግዚአብሔር የሚጎበኝበት ጊዜ አለ። እግዚአብሔር በቃ ብሎ ህዝቡን ከታሰረበት፣ ተስፋ ከቆረጣችሁበት ነገር ውስጥ የሚያወጣበት፣ የሚለውጥበት ጊዜ ያለው ስሙ ይባረክ። እግዚአብሔር ይደርሳል። እግዚአብሔር ይመጣል። ዘገየ ባሉት ነገር፣ ተስፋ ቆርጫለሁ ባላችሁት ነገር፣ ግራ ገብቶኛል፣ ከዚህ በኋላ አይመስለኝም፣ የኔስ ነገር በስቷል የምትሉት እግዚአብሔር የሚሳነው ነገር የለም። ስሙ ይባረክ። እሱ ባለቀ በተቆረጠ ነገር ላይ እግዚአብሔር ታሪክን መስራት ይችላል። አሜን። ዛሬ እንድንመለከት የምፈልገው የዮሴፍን ታሪክ ነው። ሙሉን ክፍል አንመለከተውም፣ ብዙን ታውቁታላችሁ። ሃይላይት አደርግላችኋለሁ። እኔም ግን ማንበብ የምፈልገው ምዕራፍ 41 ላይ ያለውን ነው። የዮሴፍ ታሪክ ወደ ማብቂያው ላይ ሲደርስ እንደዚህ ይላል። 41 ቁጥር 14 ላይ እንደዚህ ይላል። ፈርዖንም ልኮ ዮሴፍን አስጠራው፣ ከግዞትም ቤት አስቸኩሎት፣ እርሱም ተላጨ፣ ልብሱንም ለወጠ፣ ወደ ፈርዖንም ገባ። ፈርዖን ዮሴፍን አለው ይላል። ህልሙን መናገር ጀመረ ፈርዖን። እኔ እዚህ ጋር የፈለግኩት ፈርዖንም ልኮ ዮሴፍን አስጠራው፣ ከግዞት ቤትም አስቸኮሉት ይላል። አስቸኮሉት። የኔ ነገር ይቸኩላል በሉ። እግዚአብሔር የኔን ነገር ያፈጥነዋል። የኔን ታሪክ ይቀይረዋል። አሜን። እግዚአብሔር የሚሳነው ነገር የለም። ክብር ለኢየሱስ ይሁን። የኔን ነገር ያፈጥነዋል። የኔን ታሪክ ይቀይረዋል። ዮሴፍን ታሪክ እንደቀየረ የኔን ታሪክ ይቀይራል። የኔን ነገር ያፈጥነዋል። የኔን ነገር ይለውጠዋል። ጸሎት ምን ቤት ብያችኋለሁ? ኪ ነው። የማይከፍተው ነገር የለም። ጸሎት እውነቴን ነው የምላችሁ ያፋጥናል። የእግዚአብሔርን እጅ ያፈጥነዋል። ስሙ ይባረክ። ያፈጥነዋል። ዘገየ ያላችሁትን ነገር ድረስ ስትሉት እግዚአብሔር ይደርሳል። ዮሴፍን ስትመለከቱ ህልምን ካለመ በኋላ ወንድሞቹ ናቸው ወደ ግብፅ የሸጡት። ወዴትም ዳይሬክሽን ሂዱ፣ ሮንግ ዳይሬክሽን ይመስላል የምትሄዱበት። አሁን ያለውበት እግዚአብሔር ያለበት አይመስልም ብላችሁ ልትናገሩ ትችላላችሁ። የኔ ህይወት አሁን እያለፍኩበት ያለው አይመስለኝም፣ በዚህ ነገር ውስጥ እግዚአብሔር ያለም አይመስለኝም፣ ሮንግ ዳይሬክሽን ይመስላል።
ግን ያ የእግዚአብሔር መንገድ ነው። ጠላቶቻችሁ ሲገፏችሁ፣ ሁኔታ ሲገፋችሁ፣ ማዕበል ሰርከምስታንሶች በህይወታችሁ ላይ የመጣ ሲገፋችሁ ወደ ዴስቲኒያችሁ ነው የሚገፋችሁ። ክብር ለኢየሱስ ይሁን። ወደ ፍጻሜያችሁ እግዚአብሔር ወዳየላችሁ፣ እግዚአብሔር ወደ ተናገራችሁ ባይመስልም አይመስልም ጠላቶቹ ሆነውበት ነው፣ ወንድሞቹ ቀኑበት ነው የሚለው አይደለ? ልብሱን ተቀብለው አባትየው ጋር ሄደው ዋሹ። እንዴትም ይሁን ጠላት እንዴትም አይነት መንገድ ሲስተም ውስጥ አስገብቷችሁ አሁን ያለውበት ቦታ እንኳን እንዴት እንደደረስኩ አላቅም። ዮሴፍ አያውቀውም፣ የእግዚአብሔር መንገድ እንደሆነ እንኳን አያውቀውም ነበረ። ጠላቶቹም በቁጣ ነው የተነሱበት የነበረው፣ ሊገሉትም ነበረ። እግዚአብሔር በእናንተ ውስጥ ያሰበው ሳይፈጸም እግዚአብሔር አያርፍም። ስሙ ይባረክ። በዘመናት መካከል እግዚአብሔር የተናገረው በእኔ ህይወት ይፈጸማል፣ በአንቺ ህይወት ይፈጸማል፣ በአንተ ህይወት ይፈጸማል። በዘመናት መካከል እግዚአብሔር ይሄንን ያደርጋል። ክብር ሁሉ ለኢየሱስ ይሁን። ስሙ ይባረክ። ታሪክ ይቀየራል በሉ። ሲዝን በህይወት ላይ አለ፣ ሲዝን አለ ማይዲር። የተለያየ ሲዝን በህይወት ሊመጣ ይችላል። ሲዝናችሁን አይታችሁ በራሳችሁ ላይ ትንቢትን አትናገሩ። የደረቅ ወራትን አይታችሁ ትንቢት አትናገሩ። ያ የደረቅ ወራት ያልፍና እግዚአብሔር መልካም የልምላሜ ጊዜ፣ ሃሌሉያ። በእግዚአብሔር የታመኑ ነው የሚለው እኮ ሃሌሉያ። እምነታቸውም እግዚአብሔር የሆነ ሰው ምንድን ነው ይላል? ምስጉን ነው ይላል። በውሃ ዳር እንደተተከለ ነው የሚለው። በውሃ ዳር እንደተተከለች ዛፍ ነው የሚሆነው አለ። ሙቀት ሲመጣ አይሰጋም አለ። እነዚህ ሲዝኖች አያሰጉትም። ሙቀት፣ ብርዱ፣ የተለያየ ነገር ሲፈራረቅ አይሰጋም ይላል። በማን የታመነ? በእግዚአብሔር የታመነ። ማይዲር በህይወታችን ላይ ሲዝን መስት ነው። ዮሴፍ ሲዝኖቹን እስኬፕ አላደረጋቸውም። ነገር ግን የእግዚአብሔር ጊዜ አለ። ሃሌሉያ። የለቅሶ ጊዜ እንዳለ የሳቅስ ጊዜ አለ። ከዚህ ውስጥ እንዴት ነው የምወጣው ያላችሁት? እግዚአብሔርን ታመኑት። እግዚአብሔር እንዴት አድርጎ እንደሚያወጣችሁ፣ እግዚአብሔር ካላችሁበት ግዞት ከመሰለ ደስ ከማይል ቪሸስ ከሆነ ሰርክል፣ እግዚአብሔርን ከማያስከብር ጌታን ከማያስከብር ነገር፣ እግዚአብሔር ካዘናችሁበት ነገር፣ ተስፋ ከቆረጣችሁበት ነገር ውስጥ የማውጣት ኃይል አለው። ያወጣችኋል። ብሊቭ ሚ የእግዚአብሔር ጊዜ አለ። እግዚአብሔር የእናንተን ነገር የሚያስቸኩልበት ሲዝን አለው። ስሙ የተባረከ ይሁን። የዮሴፍን ህይወት እግዚአብሔር መጥቶ እንደዛ በዛ መከራ ውስጥ ያለፈ ወንድሞቹ ገፍተውት የሚሄድበት መንገድ ያንቺ መንገድ ላይ መስል ይችላል፣ ያንተ መንገድ ላይ መስል ይችላል። አሁን እየሄድኩበት ያለው መንገድ አይመስለኝም፣ እግዚአብሔር ያለበትም አይመስልም። አንዳንዱ እኮ አይመስልም፣ እግዚአብሔር ያለበት አይመስልም። ለወንድሞቹ መሸጥ አይመስልም። ጌታ ይባርካችሁ። በእውነት በወንድሞቹ መሸጥ አይመስልም። ወደ ግብፅ መውረድ፣ ያ ሁሉ ህልም፣ ያ ሁሉ ጌጠኛ ልብስ ተዋርዶ፣ ጌጠኛ ልብስ ተገፎ፣ ወንድም ያሏችሁት እሱ እንደውም ዘያንገስት ነው፣ በጣም የመጨረሻ ወንድማቸው ነው። ከሱ በታች ግን ቢንያም አለ፣ የነሱ ታናሽ ነው። እነዚህ የሸጡት ወንድሞቹ ግን የነዚህ ሁሉ ወንድም ታናሽ ሆኜ እንዴት አሳልፈው ይሰጡኛል? ዋስኮ ይንቁን። እነዛ ሁሉ ህልሞች የታሉ? ያ ሁሉ የአባቴ ፍቅር የታለ? በቃ አለቀ፣ ታሪክ የተዘጋ። አባቴን መቼም አላየውም፣ አለቀ ማለት ነው። እስማኤሎኖች ሲመጡ ተሽጥቼ በትንሽ ገንዘብ ተሽጬ እኔ እንደዚህ ርካሽ ነኝ ማለት ነው፣ እንደዚህ ነኝ ማለት ነው። እኔ ለወንድሞቼ ይሄ ነው ቫልዩ። በዛ ውስጥ ግን እግዚአብሔር አለ። በዛ ውስጥ ግን እግዚአብሔር መንገድ አለ። በዛ ውስጥ ግን እግዚአብሔር የሚሰራው ስራ አለ። እግዚአብሔር አምላካችን የተባረከ የተናገረን የትንቢት ቃል ለመንፈሳችን የተናገረን በትንቢት የተናገረን በቃሉ ኃይል እግዚአብሔር የተናገረንን እኛ የምናልፍበት አንዳንዴ ላይገናኝ ይችላል። ኢዳዝን ማተር። እግዚአብሔርን ግን የሚከለክለው ኃይል የለም። ስሙ የተባረከ ይሁን። ያንቺን ነገር ያስቸኩላል፣ ያንተን ነገር ያስቸኩላል። ኢት ማተር ኦፍ ታይም። በቃ ጊዜ ብቻ ነው። እግዚአብሔር ታሪክን ይቀይራል። ማይዲር ለእግዚአብሔር የሚሳነው ነገር የለም። ጌታ በሰዓቱና በጊዜው ወደ አንቺ ጉዳይ ይመጣል፣ ወደ እኔ ጉዳይ ይመጣል። ስሙ ይባረክ። አሜን። ይመጣል በሉ። እግዚአብሔር የኔን ነገር ያስቸኩላል፣ ታሪክን ይቀይራል፣ ወደ ቤቴ ይመጣል። የዮሴፍን ታሪክ የቀየረ እግዚአብሔር የኔን ቤት ታሪክ ይቀይራል፣ ህይወቴን ይቀይራል።
ባይመስልም፣ መሄድበት ባይመስልም፣ አሁን እያለፍኩበት ያለው ባይመስልም፣ ሁኔታው ባይመስልም፣ ባይመችም፣ አሁን የማልፍበት አይመስልም ብትሉም ለእግዚአብሔር የሚሳነው ነገር የለም። there is a day ስሙ ይባረክ። there is a season እግዚአብሔር ይባረክ። ቀኖች አሉ፣ ሲዝኖች አሉ በህይወታችን ላይ። እነዛ ሲዝኖች ሲያልፉ ሃሌሉያ፣ እነዛ ሲዝኖች ማለፋቸው ግድ ነው፣ ግድ ነው። መርከብ በውሃ ላይ እየሄደች ውሃ ለምን ነካኝ አትልም። ማዕበል ለምን ይነካኛል አትልም። ግድ ነው። ውሃ ላይ ነው ያለችው፣ መንካቱ አይቀርም። እኔና እናንተም በህይወት ውስጥ እየተመላለስን፣ በዚህ ምድር ላይ እየተመላለስን ለምን ሰርከምስታንስ ለምን በህይወቴ ያልፋል እያላችሁ መጠየቅ አትችሉ። ኤትስ በቃ ሊሆን ግድ ነው። አንዳንዱ በህይወታችን ላይ ያልፋል። የሚገርማችሁ ግን ደግሞ ሲዝን አለ። እግዚአብሔር ይባረክ። እግዚአብሔር ታሪክን የሚቀይርበት ልክ ዮሴፍን ታሪክ እኮ ነው የቀየረው። አይመስልም፣ ጀርኒው መንገዱ አይመስልም። ዮሴፍ መንገድ በፍጹም አይመስልም። በጣም በሚወዱት ወንድሞቹ ተገፋ። የኔ ነው ባላቸው ተገፋ። እንደዚህ አይነት ነገር ደርሶባችሁ ሊያውቅ ይችላል። የኔ ነው ያላችኋቸው፣ የቅርቤ ነው ያላችኋቸው ሰዎች ገፍቷችሁ ሊያውቁ ይችላል። ተስፋ አደርጋችኋለሁ፣ እሱማ በዚህ ጉዳይ ላይ ጣልቃ ይገባልኛል፣ እሷማ በዚህ በኩል ትረዳኛለች ስትሉ አውላላ ሜዳ ላይ ትውት አድርጓችሁ ብቸኛ የምትሆኑበት ጊዜ አለ። የዛን ሰዓት ግን እግዚአብሔር ከእናንተ ጋር ነው። ስሙ ይባረክ። በውሸት ስትከሰሱ እግዚአብሔር ከእናንተ ጋር ነው። ዮሴፍ አላጠፋም። ሕግ በሌለበት የሙሴ ሕግ ባልተጻፈበት የአእምሮ ሕግ የሚመራው እግዚአብሔርን የሚፈራ ይሄን አላት፣ በእግዚአብሔር ፊት አላደርገውም አላት። አላደርገውም። እግዚአብሔርን የሚፈራ እግዚአብሔርን የሚያከብር እግዚአብሔርን አስደስቶ ማለፍ የሚፈልግ ይሄን አላት። ባልሽ አልሰጠኝ ነገር የለም፣ አንቺ ነሽ፣ አንቺም ለእኔ አትሰጪም፣ የሱ ብቻ ነች፣ ሚስት ሼር አትደረግም አላት። ነገር ግን በእግዚአብሔር ፊት አላደርገውም ማይዴር ብሎ ጥሎ ሸሸ። ባላደረገው ነገር ነው ወደ እስር ቤት የተወረወረው። ባላደረገው ነገር፣ ባልፈጸመው ነገር ወደ እስር ቤት ተወረወረ። እግዚአብሔር ቸር ነው። በምን ውስጥ እምለፉ ጌታን ከያዛችሁ ካላችሁበት ነገር ያወጣችኋል። የማነበው ክፍል ዘፍጥረት ምዕራፍ 41 ነው። ዮሴፍ ታሪክ። ምን ውስጥም ግቡ ያወጣችኋል። ብቻ እግዚአብሔርን ያዙ። ብቻ ከእግዚአብሔር ጋር ተጣበቁ። ብቻ አንተ ከኔ ጋር አሁን አላደርገውም አለ። ይህን በእግዚአብሔር ፊት አላደርገውም። ይህን በጌታ ፊት አላደርገውም። ሁልጊዜ በሰው ፊት ሊሆን ይችላል፣ በእግዚአብሔር ፊት አርጉት። ሁሉም በእግዚአብሔር ፊት። ይህን በእግዚአብሔር ፊት አላደርገውም ብሎ ነው ወደ እስር ቤት ተወረወረው። ምንም ባላደረጋችሁበት ነገር ወደ እስር ቤት ተወረወረ። አላደርገው፣ በእግዚአብሔር ፊት አላደርገው። ይህ እግዚአብሔርን አያስደስተውም ማለት፣ ይህ ጌታን አያከብረውም ማለት። እንደሙኝ ልትቆጠሩ ትችላላችሁ። እግዚአብሔርን አክብራችሁ ጌታን ልባችሁ ቅን ሲሆን እግዚአብሔርን ስትፈሩ አንዳንድ ሰዎች እንደሙኝ ይቆጥሯችኋል አይደል? ምንም የማታውቁ ካለነሱ ብልጥ ያለ አይመስላችሁ። በቃ she thinks she's smart። ግን ያም ለካ መንገድ ነው። ያም ለካ መንገዱ የንግስና መንገድ ነው። ያም ለካ የጉብኝት መንገድ ነው። ያ ለካ የክብር መንገድ ነው። ያ መንገድ ለካ እግዚአብሔር ግሎሪፋይ የሚያደርጋችሁ መንገድ ነው። ለካ ያ መንገድ ለካ ጉብኝትን ያመጣል። የማይመስል ደስ የማይል ፕሌዘንት ያልሆነ ሰዎች ተጠበቡባችሁ። they think they are smart they know very well። በቃ ከእናንተ የበለጠ እንደሚያውቁ አሳዩዋችሁ። ስማርት ናቸው። በራሷ ለስት በራሷ ዝሙታዊ ባህሪ እሱ ልትጥል ሄዳ እሱን ከሰሰችው። የራሷን ኃጢአት እሱ ላይ ያደረገችበት። እግዚአብሔር የቅን ፈራጅ ነው። እግዚአብሔር በሰዓቱና በጊዜው ይፈርዳል። እሷን እዛው ከነትኗ ተዋትና እኔ ጉዳይ ካንተ ጋር ነው አለው እግዚአብሔር። ጉዳዩ ካንተ ጋር ነው። nothing to do በቲፋራ ዋይፍ። እኔ ከቤቲፋራ ዋይፍ ጋር አይደለም፣ አንተ ነህ። ወደዛ መውረድክ
መንገድ ነው። አሁን ያለህበት መንገድ ነው። እግዚአብሔር መንገድን ያዘጋጃል። ያ መውጫችሁ መንገድ ነው። እግዚአብሔር በዛ ውስጥ ይናገራችኋል። እግዚአብሔር በዛ ውስጥ አልፎ ክብሩን ይገልጣል። አይመስልም መንገዳችሁ። አሁን ያለውበት እግዚአብሔር አለበት። ሪሊ ነው የምትይኝ ጥሩ ልትሉኝ ትችላላችሁ። የስ ሁሌ ደስታ ሲሆን አይደለም የእግዚአብሔር ፕሬዘንስ የሚሰማችሁ። እግዚአብሔር ፕሬዘንስ ሁል ጊዜ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ያለው። ስለዚህ ይሄ እግዚአብሔር የዘላለም አምላክ ከአንቺ ጋር ነው፣ ከአንተ ጋር ነው። አይጥልሽም። መሀል መንገድ ላይ መጥቶ አይጥልሽም፣ አይተውሽም። ሂ ኢዝ ዊዝ ዩ። እኔ እርግጠኛ ሰው 100% እርግጠኛ አይሆንም አይደለ? እኔ ግን 100% እርግጠኛ የሚሆነው መንፈስ ቅዱስ ከኔ ጋር ነው። አይ ብሊቭ መንፈስ ቅዱስ ከእናንተ ጋር ነው። ምክንያቱም እግዚአብሔር ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል አለ። እስከ ዓለም ፍጻሜ ድረስ ሁልጊዜ በመከራ ስታልፉ፣ በሲቹዌሽን ስታልፉ፣ በማይመች ሁኔታ ስታልፉ፣ ግራ ሲገባችሁ፣ ተስፋ ስትቆርጡ፣ ሰዎች በእናንተ ላይ ሲማማሉ፣ ሰዎች ብዙ ነገር ሲያደርጓችሁ they think they are smart ሆነውባችሁ ካለነሱ ሚያውቅ የለም። ልክ እንደ ፖቲፋራ ሚስት ወንድሞቹን ይዋቸው እንደነሱ ስማርት የለም። እግዚአብሔር ፋይናሊ አዋረዳቸው። በቃ ራሳቸው ናቸው ደግሞ የመጡት። ራሳቸው ሻጮቹ እነሱ፣ መጪዎቹ እነሱ። የሱን በህይወት መኖር አብሳሪዎቹ ጠላቶቹ። የሚገርመኝ ሞቱን ያወጁት እነሱ፣ እንደገና በህይወት አለ ብለው ለአባትየው ሄዱ ያበሰሩት እነሱ። አየጌታ ስራ ስሙ ይባረክ። ራሱን የሚጠቀምበት ጠላት ሊያስገባችሁ ሲያደርግ እግዚአብሔር ቀይሩ። እጃችሁን ባፋችሁ ላይ ያስጭናችኋል። እናንተ ጌታን ታመኑ። እናንተ ዴቲንግ ዴር ስማርት አስወጣሁት። ከጎዳናው ማየት አልፈልግም። አንዳንድ ሰዎች እንደዛ ናቸው። በህይወታችሁ ላይ ማየት አይፈልጉም። የእናንተን ደስታ፣ የእናንተን ሰክሰስ፣ የእናንተን ሳቅ። ይህ ከጀርባ የሚሰራ መናፍስት እኮ ነው በእውነት። ቢሆንም ግን እግዚአብሔር በእናንተ ህይወት ያለው ከመፈጸሙ አይቀርም። ስሙ ይባረክ። ኢዝ ማተር ኦፍ ታይም። እግዚአብሔር ግሎሪፋይ የሚያደርገው ሰዓት አለ። እውነቴን እናንተ የእናንተ ነገር ይቸኩላል። እግዚአብሔር ይህንን ያለኝ በመንፈሴ ላይ ምን ላስተምር ጌትዬ ዛሬ ስጸልይ በመንፈሴ ላይ ይህንን ነው ፍስስ ያደረገው። ለህዝብ ምን አለ፣ ለእኔ ምን አለ? ዲስ ኢዝ ዘ ወርድ። ይቀየራል። እንደዚህ ሆኖ አይቀጥልም። ጌታ ይባረክ። እንደዚህ እንደሆንሽ አይቀጥልም። ነገር ይቀየራል። እንዴት ብትሉኝ የእግዚአብሔር ጊዜ አለ። የሚገርመው አልኳችሁ እኮ ወንድሞቹ ያንተን ራእይ ማየት ማንፈልግበት፣ ያንተን ደስታ ወደማናይበት፣ ይህን የሚያምር ልብስ ለብሰ ማየት ወደማንፈልግበት ምድር ብለው ልብሱን ገፈው ለአባቱ ሄደው የውሸት ዜና አበሰሩ። እሱን ደግሞ በአይናቸው እንዳያዩት በአይናቸው ፊት እግዚአብሔር አከበረው። በአይናቸው ፊት እግዚአብሔር አከበረው። በአይናቸው ፊት እግዚአብሔር ግሎሪፋይ ያደረገው። ጌታ ይባረክ። በጠላቶቻችሁ ፊት ለፊት እግዚአብሔር ግሎሪፋይ ያደርጋችኋል። ውድቀታችሁን በሚሹ በጠላቶቻችሁ ፊት ለፊት እግዚአብሔር ግሎሪፋይ ያደርጋችኋል። እነሱ ናቸው በግዴታ ነው የሄዱት። ልክ ሳያቸውን ያወቃቸው አስቸኮለው ካለ በኋላ እግዚአብሔር አከበረው፣ ታሪኩን ቀየረው። የራብ ጉዳይ ሆነና መጡ፣ አገኙት ዮሴፍን። ያ የሸጡት ወንድማቸው፣ ያ ውሸት ያወሩበት ወንድማቸው በህይወት አለ። ወንድማችሁ ነኝ ሲላቸው ቲንክ በቃ አሁን ይገለናል ብለው ነው ተስፋ የቆረጡ። በቃ ይገለናል፣ ነፍሳችንን ያጠፋታል ብለው አስበው ነበረ። በጣም በይቅርታ የተሞላ ነው። በእግዚአብሔር የታመነ ሰው በራሱ መንገድ አይሄድም። በፍጹም ራሳችሁን ለራሳችሁ አሳልፋችሁ እንዳትሰጡ። ሁልጊዜ ራሳችሁን ለእግዚአብሔር አሳልፋችሁ ስጡ። እግዚአብሔር ስለ እናንተ ይዋጋ። ባለፈው አላልኳችሁ? እግዚአብሔር ስለ እናንተ ይዋጋላችሁ። እግዚአብሔር ስለ ህዝቡ፣ እግዚአብሔር ስለ አንቺ፣ እግዚአብሔር ስለ አንተ፣
እግዚአብሔር ይዋጋል። እግዚአብሔር ይዋጋል። ዝም ያለ ሲመስልም እየሰራ ነው። እውነቴን ነው የምላችሁ። he is working. when he is silent, he is working. let him fight for you. እግዚአብሔር ለአንቺ ይዋጋል፣ ለአንተ ይዋጋል፣ ለእኔ ይዋጋል። በፍጹም በጣም ይቅርታ ልብ አለው ዮሴፍ። ኦልሬዲ ፎርጊቭ አድርጓቸዋል። እግዚአብሔር ለዚህ ጊዜ ነው ያመጣኝ እናንተን እንዳበላችሁ አላቸው። አያችሁ፣ የእግዚአብሔር ልብ ያለው ሲዝንን የተረዳ ለዚህ ጊዜ ነው ያመጣኝ አላቸው። ምንም ክፋት አላሰበባቸው። ሄዳችሁም ለአባቴ በሕይወት እንዳለው በእርግጥ አለ ልጄ አላቸው። አዎ በሕይወት አለ፣ በሕይወት አለ። መያዣ ይዞ ሄደው እንዳመላቸው እንደዋሹ ብሎ መያዣ ወንድምየውን አስቀርቶ ሄዱ። ለዛ ነው ያልኳችሁ የለቅሶ ጊዜ ቢሆንም የደስታ ጊዜ፣ የሳቅ ጊዜ እግዚአብሔርን ያመጣል። አሜን። አዎ እግዚአብሔርን ተስፋ ካረጋችሁ እግዚአብሔር የሳቅ ጊዜን ወደ ህይወታችሁ ያመጣል። በጣም የምወደው ክፍል፣ ሁሉንም መጽሐፍ ቅዱስ ወዳለሁ። በእርግጥ ግን ይሄ በጣም ልቤን ያሞቀዋል፣ ተስፋዬን ያድሰዋል። ዮሴፍ ሰረገላውን ወደ ያዕቆብ ቤት ወደ አባቱ በህይወት እንዳለ ዮሴፍን ሊያየው ያ በደም የተለወሰ ጨርቅ ይዞ ልጄ 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 ብሎ ያለቀሰው አባት፣ በእንዲህ አይነት ሐዘን ውስጥ የነበረው አባት ወንድሞቹ መጥተው አለ። እሱ ብቻ አይደለም፣ እርግጠኛ ነበረ ሞቷል ብሎ ነበረ። ከዛ ግን የሰረገላውን ዮሴፍ የላከለትን ሰረገላ ድምፅ ሲሰማ ዮሴፍ ያዕቆብ ነፍስ ነው የሚለው ታደሰች ይላል። ታደሰች። ስሙ ይባረክ። እግዚአብሔር የተናገረው በህይወትሽ በህይወት ይፈጸማል። ምንም ጊዜ ውሰድ። ሳይሞት ነው ያየው። ስሙ ይባረክ። ሳይሞት ነው የሰረገላ ድምፅ የሰማው። ቀጨል ቀጨል እያለ የሰረገላ ድምፅ መጣ። በሩ ላይ መጥቶ ቆመ። ዮሴፍ በህይወት የመኖሩን አረጋገጠለት። ነገሬ ሞቷል ስትይ በህይወት አለ ይላል እግዚአብሔር። አለቀ ብለሽ ልትዘጊው፣ አለቀ ብለህ ልትዘጋው ስትል የኔ አምላክ ባለቀ በተዘጋ ጠላት አምጦ ባረጋገጠላችሁ እጃችሁ ላይ ታንጀብል ነገር እንደ ዮሴፍ ጃኬት በደም የተለወሰ አለቀ በቃ ይኸውልሽ ኢስፊኒሽድ ብሎ ማረጋገጫ የኔ አምላክ ታሪክን ይገለብጣል። ምናልኳችሁ ዓርብ ዕለት በነ መርዶክዮስ ህይወት ውስጥ ገብቶ እግዚአብሔር ነገሩን ምን አደረጉ አልኳችሁ? ገለበጠው። እግዚአብሔር የኔና የናንተን ታሪክ መለወጥ፣ መገልበጥ፣ ጠላት የጠነሰሰውን ጥንስስ መድፋት ይችላል። እግዚአብሔር ይባረክ። ኢትስ አ ማተር ኦፍ ታይም። ዌይት ዘ ሎርድ። እግዚአብሔርን ጠብቁት። ጠላት እንደፎከረ፣ ጠላት እንዳስለቀሰሽ፣ ጠላት ሸለቆ ውስጥ እንዳስገባሽ አይቀጥልም። there is a day። እግዚአብሔር ይባረክ። እግዚአብሔር የሚጎበኝበት ጊዜ አለ። እግዚአብሔር የምሕረት እጁ የምትዘረጋበት ጊዜ አለ። የለቅሶ ጊዜ እንዳለ የሳቅ ጊዜ አለ። እግዚአብሔር በቤታችሁ ሳቅ የሚያመጣበት ይሳቅ ብላ እግዚአብሔር አሳቀኝ ስትል ልጇን ይሳቅ አለችውና ስም አወጣችለት። ያ የሮሮዋ ጊዜ፣ ያ የተስፋ መቁረጥ ጊዜ፣ ያ ሰውነቷ ሲነግሯት ይኸውልሽ እኮ ሞቷል እኮ አታዩም? ሰውነትሽን እዩ ሞቷል እኮ ከዚህ በኋላ የለም ልጅ። እግዚአብሔር ዝም ብሎ ነው ተስፋ የሚሰጥሽ። ዛሬም ሊላችሁ ይችላል። ዝም ብሎ ነው እግዚአብሔር በተስፋ ዝም ብሎ የሚያሞቃችሁ። እግዚአብሔር የተስፋ አምላክ ነው። ተስፋ የሌለው ሰው ከባድ ነው። how do you exist without ተስፋ? አለ እግዚአብሔር ተስፋ እንዴት እንኖራለን? እግዚአብሔርን ተስፋ አድርግ ነው የሚለው መጽሐፍ ቅዱስ። እግዚአብሔርን ተስፋማ ማድረግ አለብን። አሁንስ ተስፋዬ ማን ነው ይላል። እግዚአብሔር አይደለምን? ይመጣል። ባለቀ ሰዓት እግዚአብሔር ይመጣል ብለሽ እመኚ። ባለቀ ሰዓት እግዚአብሔር ታሪክን ይለውጠዋል። የቤቴን ታሪክ፣ የህይወቴን ታሪክ እግዚአብሔር፣ አገልግሎቴን፣ ዘመኔን፣ የልጆቼን ታሪክ፣ ነገሬን እግዚአብሔር ይለውጣል። እግዚአብሔር ይለውጣል። ወደ ዮሴፍ ታሪክ ውስጥ መጣና እግዚአብሔር ታሪክን ቀየረ፣ አስቸኮለ። ያንቺን ቀን የሚያስቸኩልበት ቀን አለ። ነገር የሚቀየርበት ቀን አለ።
ትእዛዝ የሚወጣበት ቀን አለ። በቃ የሚባልበት ቀን አለ። ስሙ ይባረክ። የዛሬ ዓመት የሚባልበት ቀን አለ። ተረሰደ በቃ አለ እግዚአብሔር። ግዞት በቃክ፣ ለቅሶክ በቃክ። ታይም ቱ ሻይን፣ ታይም ቱ ሲንግ። ሃሌሉያ አለቀን። ታይም ቱ ስማይል። እግዚአብሔር ያንን ሲዝን አሳጠረለት፣ ረጅሙን ዘመን አጭር አረገለት፣ ውስጡን አደሰው። መከራዬን አስረሳኝ ብሎ ነው ልጆቹን ስም ያወጣለት። ሁለተኛውን ደግሞ ኤፍሬም ያለው በተሰደድኩበት ምድር እግዚአብሔር አፈራኝ አለ። አስረሳኝ። የአባቴን ቤት መከራ ነበረው፣ አስረሳኝ አለ። ስሙ ይባረክ። እግዚአብሔር መከራን ያስረሳል። የለቅሶን ዘመን ያስረሳል። የመከራን ጊዜ ያስረሳል። ሃሌሉያ። ሰረገላን ያመጣል። ሃሌሉያ። ድምፅን ትሰማላችሁ። ያንን የናፈቃችሁትን ድምፅ፣ ያን የፈለጋችሁትን የጸሎት መልስ፣ ያን ያለቀሳችሁበትን ወዴት ነው ያላችሁበትን እግዚአብሔር የሚመልስበት ቀን አለ። ዘገየ ልትሉ ትችላላችሁ። በቃ ከዚህ በኋላ ተስፋ ተቆርጧል ልትሉ ትችላላችሁ። እግዚአብሔር ያለው ብቻ ነው በህይወትሽ የሚሆነው። እግዚአብሔር ያለው ብቻ ነው በህይወታችሁ የሚሆነው። ዌት ዘ ሎርድ፣ ዌት ዘ ሎርድ። ሃሌሉያ። ቆይቼ የእግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ ይላል። ሃሌሉያ። እግዚአብሔር የሚመጣበት ቀን አለ። የእግዚአብሔር የጉብኝት ቀን አለ። ተስፋ የሚታደስበት ቀን አለ። ኃይል የሚታደስበት ቀን አለ። ስሙ ይባረክ አለ። there is a day. Hallelujah. I praise you, Jesus. I praise you, Jesus. Hallelujah. I praise you, Jesus. ግን እግዚአብሔር እናንተን ነገር ያስቸኩላል። እንዴት እንደሚለውጠው ባላቅም እግዚአብሔር ግን እንደሚለውጥ አውቃለሁ። እግዚአብሔር ከሸለቆ እንደሚያወጣ አምናለሁ። እግዚአብሔር ባለቀ ነገር ላይ እንደሚሰራ አውቃለሁ። እግዚአብሔር ተስፋ በተቆረጠ ነገር ላይ ጣልቃ ገብቶ እነዛ ሕዝቅኤል ላይ ያለውን መጽሐፍ ታስታውሳላችሁ። ሕዝቅኤል ላይ ያለው እነዛ ሕዝቅኤል 37 ላይ ስካተርድ ናቸው፣ አጥንቶቹ ተበታትነዋል፣ በህይወት ይኖራሉ ሲል አንተ ታውቃለህ። በህይወት ማኖር የሚችል ብትንትን ያለ የደረቀን አጥንት በህይወት ማኖር ይችላል። ስሙ ይባረክ። ዛሬ ነገሬ ተቆርጧል፣ ነገር ያልቋል ብትሉ እንደዚህ ስካተርድ የሆኑትን አጥንቶች አንድ ላይ እንኳን አለም ብትንትን ያሉትን ታላቅ ሰራዊት አድርጎ ማቆም የሚችል የዘላለም አምላክ ያንቺን ታሪክ፣ ያንተን ታሪክ፣ የእያንዳንዳችንን ታሪክ እግዚአብሔር ይቀይራል። አሜን። በፍጹም ተስፋ እንዳትቆርጡ። ለቅሶ ማታ ቢሆንም ጠዋት ደስታ ይሆናል። ሁሉ ቻዩን ጌታ እግዚአብሔር ቀን ያዛል። ቢመሽም ይነጋል ይነጋል፣ ይህንን አውቃለሁ። እንደ መሸ አይቀርም አይቀርም፣ እግዚአብሔር ቀን አለው። እግዚአብሔር ቀን አለው ለሁሉ፣ እግዚአብሔር ቀን አለው። እግዚአብሔር ቀን አለው ለሁሉ፣ እግዚአብሔር ቀን አለው። ቢመሽም ይነጋል ይነጋል፣ ይህንን አውቃለሁ። እንደ ጨለማ አይቀር አይቀርም፣ እግዚአብሔር ቀን አለው። እግዚአብሔር ቀን አለው ለሁሉ፣ እግዚአብሔር ቀን አለው። እግዚአብሔር ቀን አለው ለሁሉ፣ እግዚአብሔር ቀን አለው። እግዚአብሔር የዘላለም አምላክ እግዚአብሔር ስም ይባረክ። በዚህ ማለዳ እጅግ አድርገን እናመሰግንሃለን። በዚህ ውስጥ ላሉ ቅዱሳን ለእያንዳንዳችን እግዚአብሔር የዘላለም አምላክ በመንፈስ ስለተናገርከን፣ አንተ ነገርን የምትቀይርበት፣ የምትመጣበት፣ የምትደርስበት፣ ታሪክን የምትገለብጥበት ቀን አለ። ፈረስትሬትድ የሆኑ ተስፋ የቆረጡ ልባቸው ያዘነ በተለያየ ሁኔታ ውስጥ ያሉ
እግዚአብሔር መንፈስ ቅዱስ ልባቸው እንድታድስ፣ ኃይላቸው እንድታድስ፣ እግዚአብሔር የዘላለም አምላክ ካሉበት ነገር እንድታወጣቸው፣ አቅምና ጉልበት እንድትሆናቸው የዘላለም አምላክ እግዚአብሔር በኢየሱስ ስም ጸልያለሁ። እግዚአብሔር መንፈስ ቅዱስ እጅ ጣልቃ ትግባ፣ እጅ ጣልቃ ትግባ። የዘላለም አምላክ እግዚአብሔር በጌታ በኢየሱስ ክርስቶስ ስም ያንተ የመለኮት ጣልቃ ገብነት እንዲሆን እኔ ጸልያለሁ። እጅ በነገር ሁሉ ጣልቃ እንድትገባ፣ ታሪክ እንዲቀየር እግዚአብሔር በዚህ ውስጥ ያሉ ልባቸው ያዘነ፣ ተስፋ የቆረጡ፣ ፍረስትሬትድ የሆኑ እግዚአብሔር ሆይ የመከራው ዘመን እስከ መቼ ነው? መቼ ነው የኔ ነገር የሚያልቀው? የሚሉ እግዚአብሔር የዘላለም አምላክ እጅ ጣልቃ ስለሚገባ፣ ስለምትረዳቸው፣ ስለምታግዛቸው፣ ስለምታቆማቸው እግዚአብሔር የዘላለም አምላክ በቃ ስለምትል እግዚአብሔር መንፈስ ቅዱስ እኔ እጅግ አድርጌ አመሰግናለሁ። ዘመናቸውን ባርክ፣ ህይወታቸውን ባርክ፣ እጃቸውን ያዝ። አሁን በሚያልፉበት እግዚአብሔር የተለያየ ሲዝን ጌታ መንፈስ ቅዱስ የሲዝን መቀያየር ህይወታቸውን ተስፋ ያስቆረጣቸው እግዚአብሔር በኢየሱስ ክርስቶስ ስም የዘላለም አምላክ እግዚአብሔር ልባቸው እንድትደግፍ፣ ቀኖች ሁሉ እንደሚያልፉ እግዚአብሔር የዘላለም አምላክ ለልባቸው እንድትናገር እኔ ጸልያለሁ። ስለ ሁሉ አመሰግናለሁ። ቀናችንን ባርክልን፣ ዘመናችንን ባርክልን፣ ህይወታችንን ባርክልን። አንተን ተስፋ ማድረግ፣ አንተን ማሰብ እግዚአብሔር የዘላለም አምላክ ከነገሮች ውስጥ ወጥተን አንተን ብቻ ማሰብ እንዲሆንልን እኔ ጸልያለሁ። እግዚአብሔር መንፈስ ቅዱስ ክብር ሁሉ ለአንተ ይሁን። ጊዜያችንን፣ ሰዓታችንን፣ ዘመናችንን ሁሉ ባርክ። ስለሰጠን ማለዳ ስም ይባረክ። በኢየሱስ ስም ጸለይን። ስሙ ከዘላለም እስከ ዘላለም ይባረክ። ተባረኩ። ጌታ ኢየሱስ ይባርካችሁ። ጸጋ ይብዛላችሁ። ተባረኩልኝ። ጸጋ ይብዛላችሁ። ሁላችሁንም ወዳችኋለሁ። ተባረኩ።